ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። ሰላም የታሪክ ድምጽ አድማጮቼ፣ አንድ ቀን ጧት ከእንቅልፍ ተነስተ ስልክን ክፈት፣ የአየር ሁኔታውን አየህ፣ ፕሮግራምህን ተመለከት፣ መንገድ ላይ ትራፊክ እንዳለ ተነገረ፣ ከዚያም ሙዚቃ ለማዳመጥ አብ ከፈትክ። ግን ከነዚህ ሁሉ በስተጀርባ አንድ የማይታየው አእምሮ እየሰራ ነበር። ይህ አእምሮ ሰው አይደለም፣ እሱ አእምሮ ኤአይ ነው። ዛሬ በዚህ ቪዲዮ ውስጥ ኤአይ ምንድነው፣ እንዴት ተጀመረ፣ የሰው ህይወትን እንዴት እየቀየረ ነው እና ወደፊት ምን ሊፈጠር ይችላል የሚለውን በታሪክ እና በትረካ እንመለከታለን። ኤአይ ምንድነው? ኤአይ ወይም አርቲፊሻል ኢንተለጀንስ ማለት በአማርኛ ሰው ሰራሽ አእምሮ ማለት ነው። ማሽኖች እንደ ሰው ማሰብ፣ መማር፣ መተንተንና ውሳኔ መስጠት እንዲችሉ የሚያደርግ ቴክኖሎጂ ነው። ዛሬ በስልኮቻችን፣ በመኪናዎቻችን፣ በባንክ ስርዓቶች፣ በሆስፒታሎችና በማህበራዊ ሚዲያ ውስጥ የተጠቀምንበት ነው። አብዛኛውን ጊዜ እንዳለ እንኳን አናውቀውም። የኤአይ ሂሳብ ከዛሬ ብዙ ዓመታት በፊት ተጀምሯል። በ1950ዎቹ አንድ ታዋቂ የሂሳብ ምሁር እና ኮምፒውተር ሳይንቲስት ነበር። አለን ቸርኒንግ ይባላል። እርሱ አንድ ታላቅ ጥያቄ ጠየቀ። ማሽኖች ማሰብ ይችላሉ? ይህ ጥያቄ ዘመናዊ ኤአይ መሰረት ሆነ። ብዙ ሰዎች ይህ ሂሳብ ምናባዊ ነው ብለው እያሰቡ ነበር። ግን ዛሬ ከ70 ዓመታት በኋላ ማሽኖች ሰዎችን በብዙ ተግባሮች ማወዳደር ጀምረዋል። ኤአይ በዕለት ተዕለት ህይወታችን ዩቲዩብ ቪዲዮ ሲመሰክርልህ፣ ቲክቶክ የምትወደውን ይዘት ሲያሳይህ፣ ጎግል ፈልገህ መልስ ሲሰጥህ፣ ካርታ አፕ መንገድ ሲያሳይህ ኤአይ እየሰራ ነው። እርሱ ምን እንደምትወድ፣ ምን እንደምትፈልግና ምን እንደምታደርግ በመማር ለአንተ የሚስማማ መረጃ ያቀርባል። ኤአይ እና ስራዎቹ። ይህ ብዙ ሰዎችን የሚያስጨንቅ ጉዳይ ነው። ኤአይ ስራዎችን ይወስዳል። አንዳንድ ስራዎች በእርግጥ ሊቀየሩ ይችላሉ። የውሂብ ማስገባት፣ ቀላል የቢሮ ስራዎችና በተደጋጋሚ ስራዎች በኤአይ ሊሰሩ ይችላሉ። ግን በተመሳሳይ ጊዜ አዳዲስ ስራዎችንም ይፈጥራሉ። የኤአይ ባለሙያ፣ የውሂብ ተንታኝ፣ የሮቦት ቴክኒሻን እና ሌሎች አዳዲስ ሙያዎችም እየተፈጠሩ ነው። ኤአይ በፊልሞች ውስጥ የምናየው የወደፊት ቴክኖሎጂ ብቻ አይደለም፣ ዛሬም ከኛ ጋር ነው። እየተማረ እየተሻሻለና ዓለማችንን እየቀየረ ነው ያለው። ግን ትልቁ ጥያቄ አሁንም ይቀራል። ኤአይ የሰው ልጅ ረዳት ይሆናል ወይስ ተፎካካሪ? ኤአይ በሕክምናው ዓለም። አሁን አንድ ሆስፒታል ውስጥ እንግባ። አንድ ታካሚ ወደ ሐኪም ይመጣል። የህመሙ ምልክቶች በግልጽ አይደሉም። ከዚህ በፊት ሐኪሞች ብዙ ሰዓታት ሊፈጁ ይችሉ ነበር። ዛሬ ግን ኤአይ በሰከንዶች ውስጥ ሺዎችን የህክምና መረጃዎች በመመርመር ለሐኪሙ አስፈላጊ ግምቶችን ያቀርባል። አንዳንድ የኤአይ ስርዓቶች በኤክስራይ እና በስካን ምስሎች ላይ ያሉ ችግሮችን በፍጥነት ማወቅ ጀምረዋል። ይህ ማለት ኤአይ ሐኪሞችን መተካት ማለት አይደለም፣ ነገር ግን የሰው ባለሙያዎችን በጣም ኃይለኛ ረዳት እየሆነ ነው። ኤአይ በትምህርቱ ዓለም። ከጥቂት ዓመታት በፊት አንድ ጉዳይ ለመማር መጽሐፍትን ማግኘት ወይም ቤተ መጻሕፍት መሄድ ያስፈልግ ነበር። ዛሬ ግን ኤአይ በጥያቄና መልስ መልክ በጣም ፈጣን እገዛ ይሰጣል። ተማሪዎች የሂሳብ ችግር ሊፈቱ፣ ቋንቋ ሊማሩ ወይም ምርምር ሐሳቦችን ሊያገኙ ይችላሉ። ስለዚህ ኤአይ መሳሪያ ነው፣ የሰው አእምሮ ምትክ አይደለም። ኤአይ እና ሮቦቶች። ብዙ ሰዎች ኤአይ ሲባል ሮቦቶችን ያስባሉ። በፋብሪካዎች ውስጥ የሮቦቶች መኪናዎችን ይሰራሉ፣ ዕቃዎችን ያስተካክላሉ እና ከባድ ስራዎችንም ያከናውናሉ። አንዳንድ በቀን 24 ሰዓት ሳይደክሙ መስራትም ይችላሉ። ነገር ግን ሮቦትና ኤአይ አንድ አይደሉም። ኤአይ አእምሮ ነው፣ ሮቦት ደግሞ ሰውነቱ ነው። ሁለቱ ሲጣመሩ እጅግ ኃይለኛ ስርዓት ይፈጥራሉ። ኤአይ በወታደራዊ መስክ። የዓለም ታላላቅ ሀገራት ኤአይን በመከላከያ ዘርፍ ላይ እያዋሉ ነው። ራሳቸውን የሚመሩ ድሮኖች፣ መረጃ ትንተናና ስርዓቶችን እና ፈጣን ውሳኔ ሰጪ መሳሪያዎችን ተገንብተዋል። ኤአይ ዓለማችንን በፍጥነት እየቀየረ ነው። በሕክምና፣ በትምህርት፣ በንግድ፣ በመጓጓዣና በብዙ መስኮች ተጽዕኖው እየጨመረ ነው። 2030፣ 2040 እንዲሁም በ2050 ያለውን ዓለም አስቡ።
መኪናዎች ራሳቸውን ይነዳሉ፣ ትራፊክ በኤአይ ይቆጣጠራል፣ ቤቶች የነዋሪዎቻቸውን ፍላጎት በራሳቸው ይረዳሉ፣ ሆስፒታሎችና በቅድሚያ በሽታ ያውቃሉ። በአጠቃላይ ኤአይ ለትምህርት፣ ለሕክምና፣ ለሳይንስና ለሰው ልጅ እድገት ሊጠቅም ይችላል፣ ወይም በስህተት ከተጠቀምንበት ችግርም ሊፈጥር ይችላል። ስለዚህ ኤአይ የወደፊት የሚወሰነው በማሽኖች ሳይሆን በእኛው ነው። በ1950ዎቹ የተጀመረው ሂሳብ ዛሬ የዓለምን አቅጣጫ እየቀየረ ይገኛል። የወደፊቱን ዓለም የሚወስነው በጣም ብልህ ማሽን ሳይሆን ቴክኖሎጂ በጥበብ የሚጠቀም ሰው ሊሆን ይችላል። ውድ የታሪክ ድምፅ አድማጮቼ የዛሬው ዝግጅት እዚህ ላይ ይጠናቀቃል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት፣ ደህና ሁኑ።